በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ውድ ኦርቶዶክሳውያን ዛሬ የምንገኘው በሶማሌ ሀገረ ስብከታችን ስር ካሉት አጥቢያ ቤተክርስቲያናት በሀርቲ ሼክ ደብረ ጽባህ አቡነ አረጋዊ ቤተክርስቲያን ነው። አሁን ያለሁበት ቤተክርስቲያን በ2014 ዓመተ ምህረት መሰረት ድንጋይ ተቀምጦለት በሰኔ አካባቢ ተጀምሮ አሁን ህንጻ ቤተክርስቲያኑ ተሰርቶ ተጠናቆ አልቋል። የምረቃ ጊዜም በብፁዕ አባታችን የቡራኬው ቀን ሚያዝያ 18 2018 ዓመተ ምህረት እንዲሆን ቀጠሮ ተይዟል። በዚህ ዝግጅት ላይ ነው ያለነው። ህንጻው በእርግጥ በውስጥም በውጭም ያለው ግንባታው ተጠናቆ ለቡራኬ ተዘጋጅቷል። የቀሩት ህንጻው እንደምታዩት በረንዳው ላይ ምዕመናን አንዳንድ ጊዜ አረፍ ብለው ቅዱሳት መጻሕፍት የሚያነቡባቸው ሲያስቀድሱ ደከም ሲላቸው የሚያርፉበት ቦታ ነው። በረንዳው ፍርግርግም አልተሰራለትም። ከዚህም በላይ ደግሞ መቀመጫዎችም የሉትም። የውስጡ የቤተክርስቲያኑ እንደምታዩት ሁሌ ያው ጫማችንን አውልቀን ነው የምንገባው። ምንጣፍ ለክብሩ እናነጥፋለንና ምንጣፍ ያስፈልገዋል። ከዚህ በተጨማሪ በቦታው ዘላቂ መንፈሳዊ አገልግሎት ለማስፈጸም እንዲመች መምህራን፣ ቀሳውስት ያስፈልጉታል። በዚህም የተነሳ በአቅም እጥረት ጥቂት ቀሳውስትና ዲያቆናት የሚያገለግሉት ነው። ስለዚህ ይህን የመሰለ ህንጻ ቤተክርስቲያን ሰርተን ሙሉ አገልግሎትና ተተኪ ትውልድ ለማፍራት መምህራን፣ ቀሳውስት መቀጠር አለባቸው፣ መመደብ አለባቸው። ከአካባቢው ልጆችን ተክቶ ቤተክርስቲያኒቱን ለማሻገር እንዲያስችለን በዚህ ሁሉ በጎ አድራጊ ምዕመናን ከሩቅም ከቅርብም ያላችሁ የመልእክታችን የምትሰሙ እንድታግዙ ጥሪያችንን እናስተላልፋለን። በአጠቃላይ ግን ብፁዕነታቸውና ብፁዓን ሊቃነ ጳጳሳት በተገኙበት ሚያዝያ 17 እና 18 ቅዳሴ ቤቱ ይከናወናል በብፁዓን አበው ባራኪነት። ስለዚህ መላው ኦርቶዶክሳውያን ወደዚህ በመምጣት እንድትገለገሉ ጥሪያችንን እናስተላልፋለን። በዚሁ ቀን በብፁዓን አበው እየተባረክን በጻድቁ በረከት እየተጎበኘን በእግዚአብሔር መለኮታዊ መገቦትና ቸርነት እየተረዳን የምንኖርበትን ምቹ ሁኔታ መፍጠር እንድንችል በበዓሉ እንድትገኙልን መልእክታችንን እናስተላልፋለን። ዛሬ እንግዲህ የምዕመናን ድጋፍ ያስፈልጋል። በተለይም አካባቢው ምዕመናን አጠር ነው፣ ጥቂት ናቸው ምዕመናኑ። ከውጭም ከሩቅም ከቅርብም ያለነው ተጋግዘን የሰራነው ህንጻ ቤተክርስቲያን ነው እና በበዓሉ ምዕመናኑንም ለማጽናናት ከያላችሁበት እንድትመጡ እና እንድታከብሩ በዓሉን ምዕመናንን እንድታጽናኑ በረከት እንድታገኙ ጥሪያችንን እናስተላልፋለን። የበዓሉ ሰው ያድርገን እላለሁ። ቃልዎት ያሰማልኝ።